ጦርነቱ የሚቋጨው ኢራን ያለ ቅድመ ሁኔታ እጅ ከሰጠች ብቻ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደረስበት እድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለ ምንም ቅድመ ሁኔታ እጅ ከሰጠች ብቻ እንደሆነ ተናገሩ። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝም ፕሬዝዳንቱ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ ትራምፕ ተናግረዋል። የኢራን ምጣኔ ሀብት ከመቼውም ጊዜ በላይ ያንሰራራል ሲሉም አክለዋል። ፕሬዝዳንቱ ኢራንን ወደ ታላቅነቷ እንመልሳት፣ የወደፊት እጣ ፈንታዋ ብሩህ ነው በማለትም ተናግረዋል። ቀደም ሲል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸውና አሜሪካንን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ብለዋል። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። የእስራኤል ጦር ለተከታታይ ቀናት በሊባኖስ ዋና ከተማ ቤይሩት ላይ በጣለው ጥቃት የደረሱ ከባድ ጉዳቶችን የሚያሳዩ ምስሎች እየወጡ ነው። ቢቢሲ ከደረሱት ምስሎች መካከል አንዳንዶቹ በከተማዋ ዳርቻ ደቡባዊ ክፍል ሰማይ ላይ ጭስ ሲታይ ጎዳናዎቿን በፍርስራሾች ተሞልተው ያሳያሉ። የቤይሩት ከተማ ነዋሪዎች እየተፈጸመ ባለው ጥቃት የተፈጠረባቸው ፍርሃትና ግራ መጋባት ለቢቢሲ እየገለጹ ነው። የእስራኤል ሰራዊት ግን በጥቃቱ ኢላማ እያደረገ ያለው የሂዝቦላ የእዝ ማዕከላትንና የድሮን ማከማቻ ስፍራዎች እንደሆነ ገልጸዋል። ለኢራን ባለስልጣናት የተሰራ ከመሬት በታች ያለ ምሽግን ማውደሟን እስራኤል አስታወቀች። የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፊልሚያ ኢራን ዝግጁ መሆኗንና እንዲህ ያለ እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናገሩ። ሚኒስትሩ ከኢቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናችሁ ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ዝግጁ ነን ማለታቸው አይዘነጋም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኢቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ዝግጁ ነን ማለታቸው አይዘነጋም። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸውና አሜሪካን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ሲሉ ተናገሩ። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩ። በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አንዳንድ ሀገራት ለማደራደር ጥረት ጀምረዋል፣ በቀጠናዊ ዘላቂ ሰላም እንዲሰፍን ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችን ክብርና ሉዓላዊነት ከማስከበር ወደኋላ አንልም ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን የያዘ ሲሆን ቴህራን በባህር ሰላጤ ሀገራት በሚገኙ የአሜሪካ ወታደራዊ ስፍራዎችና በእስራኤል ላይ የአጸፋ ጥቃት መፈጸሟን ቀጥላለች። የሀገሪቱ ፕሬዝዳንት በበኩላቸው የድርድር ትኩረት መሆን ያለባቸው የኢራን ሕዝብ የናቁና ይህንን ግጭት ያስነሱት አካላት ላይ ነው ብለዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸውና አሜሪካን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ሲሉ ተናገሩ። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አንዳንድ ሀገራት ለማደራደር ጥረት ጀምረዋል፣ በቀጠናዊ ዘላቂ ሰላም እንዲሰፍን ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችን ክብርና ሉዓላዊነት ከማስከበር ወደኋላ አንልም ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን የያዘ ሲሆን ቴህራን በባህር ሰላጤ ሀገራት በሚገኙ የአሜሪካ ወታደራዊ ስፍራዎችና በእስራኤል ላይ የአጸፋ ጥቃት መፈጸሟን ቀጥላለች። የሀገሪቱ ፕሬዝዳንት በበኩላቸው የድርድር ትኩረት መሆን ያለባቸው የኢራን ሕዝብ የናቁና ይህንን ግጭት ያስነሱት አካላት ላይ ነው ብለዋል። የቀድሞ የኢራን ጠቅላይ መሪ አይቶላ አሊ ሀሚኒ ጥቃት በሚፈጸም ጊዜ ይጠለሉበታል ተብሎ የተሰራ ነው የተባለን ከመሬት በታች ያለ ምሽግን
ማውደሙን የእስራኤል ጦር አስታወቀ። በከፍተኛ ሁኔታ ለደህንነት ጥበቃ አመቺ እንዲሆን ተሰርቷል የተባለውን ከጥቃት የሚከላከለውን ምሽግ ለማውደም 50 የአየር ኃይል ተዋጊ ጄቶች መሳተፋቸውን የእስራኤል መከላከያ ኃይል ገልጿል። ጨምሮም ይህ ለሟች የኢራን ጠቅላይ መሪ በአደጋ ጊዜ ደህንነቱ የተጠበቀ የእዝ ማዕከል ይሆናል ተብሎ ወደ ታሰበው ምሽግ ከመዘዋወራቸው በፊት ተደምስሷል ብለዋል። ምሽጉ በቴሄራን ማዕከላዊ ክፍል ውስጥ ካሉ በርካታ ጎዳናዎች ጋር የተሳሰረ መሆኑንና የኢራን ከፍተኛ ባለስልጣናትም ይጠቀሙበታል ተብሎ እንደነበር የእስራኤል ጦር አስታወቀ። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አረግቺ 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት ተናግረዋል። ከውጭ ጉዳይ ሚኒስተሩ ጨምሮ በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ ጠቁመዋል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲል አዲስ ባወጣው ሪፖርት ከሰሰ። የታጣቂ ቡድን አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች፣ ከፍርድ ውጭ የሆነ ግድያና የንጹሐን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ እንደሆነ አስታውቋል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 27 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱት የታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸው ድርጊቶች የዳሰሰ ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነ ገልጿል። የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለመጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩን እና የሕክምና መዝገቦችን መመርመሩን አስረድቷል። በምርመራው ከተካተቱት ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረ አክለዋል። 2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊት እና የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ላይ ጠቅሷል። የድርጅቱ የምስራቅና የደቡብ አፍሪካ ሪጂናል ዳይሬክተር ቲጊሬ ቻቡታ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሚኒኬሽን እና በመገናኛ ብዙሃን መገደም ምክንያት በተፈጠረው የጨለማ ሽፍን ንጹሃን ለከፍተኛ ስቃይ ዳርገዋል ብለዋል። የአምነስቲ ሪፖርት እንደሚያስረዳው ቃለመጠየቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። ሪፖርቱ 9ኙ በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ተፈጽሞባቸዋል። አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደርም እና በኦነስ ታጣቂዎችም ጥቃት ደርሶባታል ይላል። በማሳየነት የተጠቀሰች አንዲት እናት በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በበርካታ የኦነስ ወንዶች መደፈራቸውን እንደተናገረች መግለጫው ላይ ሰፍሯል። አምነስቲ የኦሮሞ ነጻነት ሰራዊት አባላት ሴቶችን በወሲብ ባርነት ይዘዋልና በቡድን ደፍረዋል ሲል ከሰሰ። ሀሮ ውስጥ ደግሞ የ52 እና የ22 ዓመቶቹ ተጠርጣሪዎች ታስረዋል። ወንጀለኛን በማገዝ የተጠረጠሩ ሌሎች 6 ግለሰቦችም በዚሁ ስፍራ በቁጥጥር ስር ውለዋል ተብለዋል። 4ቱ ግለሰቦች የታሰሩት በሀገሪቱ የብሔራዊ ደህንነት ሕግ አማካኝነት እንደሆነ ተገልጸዋል። በአውሮፓውያኑ 2023 የወጣው ይህ ድንጋጌ የስለላ ሕጎችንና ጸረ የውጭ ጣልቃ ገብነት ስራዎችን ለማዘመን የወጣ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ኢራን በአሜሪካና እስራኤል ከተከፈተባት ጥቃት በኋላ የወሰደ የአጸፋ እርምጃ ተቃውመዋል። በቀጠናው የሚገኙ ሀገሮች ላይ የተከፈተ ነው ሲሉም ኮንነዋል። የዩናይትድ ኪንግደም ሜትሮፖሊታን ፖሊሲ ከኢራን ጋር በተያያዘ በሚያደርገው የጸረ ሽብር ምርመራ አማካኝነት ለንደን ከተማ ውስጥ 4 ሰዎችን በቁጥጥር ስር ማዋሉን አስታወቀ። አንድ ኢራናዊ እንዲሁም 3 የብሪታንያና የኢራን ጥምር ዜግነት ያላቸው ሰዎች በቁጥጥር ስር ያዋሉት የውጭ የስለላ ድርጅት እያገዙ ነው በሚል ተጠርጥረው እንደሆነ ገልጸዋል። እንደ ፖሊሲ ገለጻ ግለሰቦቹ ለንደን ውስጥ የሚገኙ ከአይሁድ ማህበረሰብ ጋር የተያያዙ የተለያዩ ስፍራዎች እና ሰዎች ላይ ክትትል በማድረግ ተጠርጥረዋል። ዋትፎርድ፣ ባርኔት እና ዌምብሌይ ውስጥ የሚደረጉትን አሰሳዎች እንደቀጠሉም ፖሊስ አክለዋል። የ40 እና የ55 ዓመት ዕድሜ ያላቸው 2 ተጠርጣሪዎች የታሰሩት ባርኔት ውስጥ እንደሆነ ገልጸዋል። ዩናይትድ ኪንግደም ከኢራን ጋር በተያያዘ 4 ሰዎችን በቁጥጥር ስር አዋለች።
ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይተዋል። የመከላከያ ስርዓቶችን ስጋቱን ለማክሸፍ እየሰሩ እንደሆነም ገልጸዋል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክለዋል። የዜና ወኪሎች ቴል አቪቭ ውስጥ የፍንዳታ ድምጽ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎት ኃላፊ በዚህ ደረጃ ምንም ጉዳት መረጃ አልደረሰንም ብለዋል። የሀገሪቱ ጦርም ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጸዋል። የእስራኤል ጦር ከኢራን የተወነጨፈው ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምጽ መሰማቱን የዜና ወኪሎች ሮይተርስ እና ኤፒ ዘገቡ። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤል እና ድሮን ጥቃት ዘመቻ መክፈቱን ገልጸዋል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 ሲል የጠራውን ዘመቻ አካል የሆኑ የሄይባር ሚሳኤሎችን ወደ ቴል አቪቭ ማስወንጨፉን ገልጸዋል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ኢራን ወደ እስራኤል ሚሳኤል ካስወነጨፈች በኋላ ቴል አቪቭ ውስጥ ፍንዳታ ተሰማ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት የሩሲያ የኤነርጂ ምርቶች ላይ ያለውን ፍላጎት እንደጨመረ የሀገሪቱ መንግስት ገለጸ። የሩሲያን ነዳጅ የሚገዙት እንደ ቻይና እና እንደ ህንድ ያሉ ሀገራት ግዢ የሚፈጽሙበት በብሔራዊ ጥቅማቸው ተመስርተው እንደሆነ መናገሩን ሮይተርስ የዜና ወኪል ዘግቧል። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ዘግታለች። ይህ ሀገራት የነዳጅ እና የተጣራ የተፈጥሮ ጋዝ እንዳያገኙ ያደረገ ሲሆን የነዳጅ ዋጋ እንዲጨምርም ምክንያት ሆነዋል። የነዳጅ ገበያውን ለማረጋጋት ጥረት እያደረገች ያለችው አሜሪካ ደግሞ ህንድ የሩሲያን ነዳጅ እንዳትገዛ ጥላው የነበረውን እገዳ ለ30 ቀናት አንስታለች። ይህ ጊዜያዊ ውሳኔ ተግባራዊ የሚሆነው ቀድሞውኑም ጉዞ ከጀመረ በኋላ ባህር ላይ መንቀሳቀስ ባልቻለ የሩሲያ ነዳጅ ላይ እንደሆነም አስታውቃለች። የኢራን ጦርነት የሩሲያ ነዳጅ ተፈላጊነትን መጨመሩ የሀገሪቱ መንግስት ገለጸ። ንጹሃን የበለጠ እንዳይጎዱና ቀውሱ እንዳይባባስ ማድረግ አለብን ሲሉም አቅርበዋል። እስራኤልና አሜሪካ በኢራን ላይ እየፈጸሙ ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የመንግስታቱ ድርጅት አስታወቀ። የተመድ ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን መውሰድ አለባት። አሁን እያየን ያለነው ነገሮች ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ ጠይቃለሁ። ሌሎችም ሀገራት ተዋጊዎች እንዲታቀቡ ማሳሰብ አለባቸው።